ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ምን አደረኩት ትላለህ? ትናንትናው ዕለት በአዳማ ከተማ የተፈጠረው ነገር እጅግ በጣም አነጋጋሪ መሆኑ ብቻ ሳይሆን በጣም አሳዛኝ ጉዳይ ነው። ሶፎንያስ ዋሲሁን ጋዜጠኛው ያ ክስተት ከተከሰተ በኋላ ምን ብሎ በፌስቡክ ገጹ ላይ ጥሩ ነው እነዚህ አለ። ተጠጉ፣ ሰላም አሉኝ አልኳቸው። ከዛ በኋላ ያስኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው ግን አልቻልኩም። ይልቁንም በኃይል መማታትና በቡጢ ማጣደፍ ተያያዙ። ደነገጥኩ፣ ወደቅኩ። አሬ ሰው ያለ በወንድ ልጅ አምላክ ያልኩት ነገር ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ በዳዴ ከዛም በከፍተኛ ሩጫ በለጥኩ። ወደ ዋናው አስፓልት ለመድረስ ያለ አቅሜን ተጠቀምኩ። በኋላ አስፓልቱ ላይ እንደደረስኩ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጪኝ አልኩ። ታክሲ ውስጥ የነበሩት ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያ ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና ሲያዘኝ መንገድ ጀምሬያለሁ። የገረመኝ የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመ ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው። ለማንኛውም ላፕቶፑን አስረክቤ እኔም ቡጤን ቀብሼ ወደ ከተማዬ በሰላም እየተመለስኩ ነው። መድኃኔዓለም በዕለተ ቀኑ ከክፉ ነገር አወጣኝ። ተመስገን። ንብረት ይተካል፣ የሰው ልጅ ህይወት ግን እንደ ቀልድ ሊያልፍም ይችላል ይላል። እንግዲህ ሶፎንያስ በዚህ በፌስቡክ ድረገጹ ላይ የጻፈው ነገር እንግዲህ እንደተዘረፈ ወይም ደግሞ እንደተሰረቀ ተደርጎ ነው። ምናልባት እሱ እንደዛ ስለኛ ልናምነው እንችል ነበር። ምክንያቱም የቪዲዮ ማስረጃ ባይኖር ይሄ ነገር በቅድመ ዝግጅት ባይኖር ማለትም ከመጀመሪያው ተዘጋጅቶ እንደዛ ያደረገው ሰው ማለትም ከሱ ጋር ሲያወራ የነበረው ሰው ማስረጃ ባይኖረው እኛ ሶፎንያስ እናምነው ነበር። ምክንያቱም ታዋቂ ነው፣ ጋዜጠኛ ነው። እውነትም ሌቦች እንደዛ አድርጎታል እንላለን እንጂ እሱ እንደዛ አይነት ጸያፍ ስራ በጣም አጸያፊ የሆነ ስራ መጥፎ ስራ እንደዚህ አይነት ቆሻሻ ከባህል ከወግ ከኢትዮጵያ ባህልና ወግ የወጣ ነገር ያደርጋል ብለን ማናችንም አናስበው። ምክንያቱም እናምነው ነበር። ታዋቂ ነው። በጣም የሚገርመው ነገር ደግሞ የአንድ ትልቅ በጎ አድራጎት ድርጅት አምባሳደር ነው ስቲል እስካሁን ማለት ነው። ምናልባትም ከዚህ በኋላ ከአምባሳደርነቱ የሚያስነሱት ይሁን አናውቅም እንጂ አምባሳደር የሆነ ሰው ነው። በብዙ ሚዲያዎች ላይ እናውቀዋለን። ትልቅ ሰው ነው። ከድሮ ጀምሮ በቴሌቪዥን ውስጥ ሲሰራ የነበረው ሰው ነው። ኢትዮጵያ ውስጥ ታዋቂ የሚባሉ አንድ ሰው ነው እና ብዙዎቻችን እናምነው ነበርና እንደዚህ ያድርጓል ብለን አናስብም። እንግዲህ አስቡት፣ አንድ ጋዜጠኛ አንድ ህዝብን የሚወክል ኢትዮጵያን የሚወክል ሀገር የሚወክል ጋዜጠኛ በዚህ ደረጃ ዝቅ ብሎ እንደዚህ የወረደ ተግባርን ሲሰራ እንግዲህ ተራ ሰዎች ደግሞ ምን ሊያደርጉ እንደሚችሉ ምንም መገመት አያቅተንም ማለት ነው። እኔ በጣም ማደንቀው እዚህ ጋር ዩቲዩበር ነው ያደነኩት። ዩቲዩበር ኦፍ ኮርስ ዩቲዩበር ይመስለኛል ከሱ ጋር ሲነጋገር የነበረው መጀመሪያ ላይ ያው በቪዲዮ መግቢያ ላይ እንደዛም ደግሞ በሌሎች ቪዲዮ ላይ እንደተመለከታችሁት ከሆነ መጀመሪያ ላይ ያ ዩቲዩበር ይሄንን ያደረገው እሱ እንዲያዝ ያደረገው ወይ ደግሞ የሱን ይሄ አጸያፍ ስራ ያጋለጠው ልጅ መጀመሪያ ላይ ከሱ ጋር ሃይባባላሉ። ይሄ ነገር ደግሞ ሲወራ ነበር። በጣም የሚገርመው ነገር ስለ ሶፎንያስ እሱ ይሄ ግብረ ሰዶም ውስጥ እንዳለ ወይ ደግሞ የግብረ ሰዶም ተግባር እንደሚያደርግ ምንድነው ባለ ግብረ ሰዶማዊ እንደሆነ ወይ ደግሞ በእንግሊዝኛ ጌይ እንደሆነ ብዙዎች ያወሩ ነበር። ይሄ በጭንጭምታና በወሬ ደረጃ ነበር። ነገር ግን እንደዚህ በተግባር በማስረጃ ይወጣል ብሎ ማንም ገምቶ አላውቅም። እንግዲህ አያውቅም። እንግዲህ እግዚአብሔር ሲያጋልጥ ምንም አይደበቅም። አንድ ቀን መዋረድ አይቀርም ማለት ነውና ምንድነው ልጁ መጀመሪያ ሀያ ተባባሉ። እንግዲህ እሱ የተጠቀማቸው ቃላቶች እኔ መጀመሪያ እንደውም አካውንቱ በቲክቶክ አካውንቱ ከሶፎንያስ ጋር ሲያወሩ ይሄ ሶፎንያስ የሚባል ሰው ምናልባት ሌላ ሰው በሱ ፎቶና በሱ ቪዲዮ ያን አካውንት ከፍቶ በሱ ስም እየሰራ ወይ ደግሞ ያ ነገር ያወራ መጥፎ ነገሮችን ያደረገ ነው ብዬ አሰብኩት። ነገር ግን ደግሞ በድምጽ ደረጃ እንደዛም ተቀጣጥሮ በዛ ቦታ በዛ ሰዓት በተባለ ሰዓት መገኘቱ ልጁ ደግሞ ቀድሞ ቪዲዮ እየቀረጸ እየተዘጋጀ ማስረጃ ያዘጋጀ መሆኑ እጅግ በጣም የሚያስደንቅ ነገር ነው። ይሄ በእውነት ፊልም ይመስላል፣ በቃ ድራማ ይመስላል እንጂ እንደዚህ በእውን ዓለም እንደዚህ ይሆናል ይገጣጠማል ጉዳዮች ይገጣጠማሉ ብሎ ማንንም አያስብም። እኔ እንደዛ በኩል አላስብም። ቻት ተደራረጉ። እኔ ደግሞ ጅልነቱ በጣም ይገርመኝ ነገር ቻት ይላል ታዋቂ ሰው ሆኖ ከማያውቀው ሰው ጋር ልጁ አንድ ተራ ቲክቶከር ነው እሱን ያወራው እና ብዙ የቅርብ ጓደኛ ምናምን አይደለም፣ በቅርበት አይተዋወቁም እና አምኖት ድምጽ መላኩ ቮይስ መላኩ ፎቶ እኔ በጣም የገረመኝ ነገር ነው። ፎቶ አንስቶ እንደዚህ ነኝ ለመናገር ራሱ በጣም ይከብደኛል እና ፎቶ አንስቶ እሱ እንደዛ ልኩ የማይሆን አጸያፊ የሆኑ ቃላቶችን ተጠቅሞ ቮይስ ኢቭን ድምጹን ሪከርድ አድርጎ እንደዛ መላኩ
ከሱ ጋር ቃል በቃል መነጋገሩ ምን ያህል ጅል እንደሆነ ነው የሚያሳዩ። ምናልባት እንግዲህ አንዳንድ ጊዜኛ በድብቅ የምናደርጋቸው ተግባሮች አንዳንድ ጊዜ እግዚአብሔር ሊያዋርደን ሲፈልግ በአደባባይ እንደዚህ ያስወጣናል፣ እንደሱ ያዋርደናል ማለት ነው። እንግዲህ እኔ በሱ ቦታ ሆኜ ሳስብ በጣም እኔ ያሳዝነኛል። ምክንያቱም አንደኛ ምን አለ የሆነ ጊዜ ላይ ቃለ መጠይቅ ላይ ብትሆን ለምንድን ነው የማታገባ ሲባል እኔ ይሰለችኛል ይላል። ማግባት ለምን ያገባል እሱ ሌላ ነገር ይልስል ነበር። እኔ በጣም አይምሮ ራሱ እኔ በጣም ይከብደኛል። እና ምናልባት ይሄ እኛ በስጋዊ ስናይ ልንናድር እንችላለን፣ ብናገኘው እንገለዋለን ልንል እንችላለን፣ ወይ ደግሞ እንዲህ ምናምን እናደርጋለን ልንል እንችላለን። ነገር ግን ደግሞ ይሄ መንፈሳዊ ነገር ነው። ይሄ መንፈሳዊ ሰይጣን ስራ ነው እና ለሱ እኛ ደግሞ እንደየሃይማኖታችን ለሱ ብንጸልይለት ለሱ ብቻም ሳይሆን ደግሞ እሱ ምናልባት ወደ ካሜራ ስለወጣ ነው እንጂ በደብቅ እንደዚህ አይነት ዓለም ውስጥ ያለ ብዙ ሰዎች ሊኖሩ ይችላሉ። እጅግ በጣም ታዋቂ የሚባሉ ሀብታሞች ሊሆኑ ይችላሉ። በቃ በጥንቅቅ የሚሰሩ ሊሆኑ ይችላሉ። እና እኛ ደግሞ እንደዚህ አይነት ነገር ትውልድ ላይ እንዳይደርስ ለቀጣይ ትውልድ ለኛ ለራሳችን ለወጣቶች በየሃይማኖታችን ብንጸልይ ወደ ፈጣሪ ብንጮህ ምክንያቱም አንድ ይሄ ግን ማስተማሪያ ነው። ይሄ መውጣቱ እጅግ በጣም ለሌሎችም ደግሞ መማሪያ ይሆናል ብዬ አስባለሁ። እንደሱ ሌላ ድርጊት ወይ ደግሞ እንደዚህ አይነት ድርጊት ውስጥ ለሚገኙ ሰዎች እና በየሃይማኖታችን ብንጸልይ ጸሎት ብናደርግ ጥሩ ብዬ አስባለሁ። እና አንዳንድ ጊዜ እኛ ሰዎች እኔ ገርመኝ ነገር ደግሞ እዚህ በእንተኑ ላይ ይሄ በፌስቡክ ገጹ ላይ ሲጽፍ እንግዲህ በመጨረሻ ላይ መድኃኔዓለም በዕለተ ቀኑ ከክፉ ነገር አወጣኝ። አይ ቲንክ ቅዳሜ ይመስለኛል ነገር የተከሰተው በመድኃኔዓለም 27 ማለት ነውና መድኃኔዓለም ብሎ ስለ የእግዚአብሔር የቅዱስ ስሙን አንስቶ መድኃኔዓለም እያለ እዚህ ጋር ደግሞ እንደዚህ ነገር ያወራል። እንግዲህ መድኃኔዓለም የሚያውቅ ሰው መድኃኔዓለም የሚያምን ሰው በክርስቶስ የሚያምን ሰው እንደዚህ ያደርጋል ብሎ ማን ያስባል? እና በጣም የሚገርም ነገር ደግሞ እንደ ሃይማኖተኛ እንደዚህ እዚህ መጥቶ ሲናገር ነውና ምን ያህል እኛ ብዙዎቻችን ጓዳችን ቢፈተሽ ሃይማኖተኛ የምንል የእግዚአብሔርን ስም የምንጠራ ሰዎች ምን ያህል ውስጣችን መጥፎ ነገሮች እንዳሉ ይሄ አንዱ ማሳያ ነው። እንግዲህ ሰዎች መድኃኔዓለም ስላሉ ይሄ ስናሉ የሚታመን ነገር አይደለም ማለት ነው። ሰው እንግዲህ በአፉ የሚናገረውና በውስጡ የሚያደርገው ነገር በጣም የተለያየ ነገር ነውና እኔ ቃላቶች ያንሱኛል እንደዚህ አይነት ቪዲዮ ሰርች አላውቅም። እና ዛሬ ግን እኔ በጣም ኢሞሽናል ሆንኩኝ። ምናልባት ወጣቶች ደግሞ አሁን ጊዜው ደግሞ በጣም የሚገርም ነገር ጊዜው ደግሞ አሁን በጣም ሁሉም ትውልድ ህፃናቶች ገና የ7 የ8 ዓመት የ10 ዓመት ህፃናቶች ኤሌመንተሪ የሚማሩ ትንሽ ልጆች ቲክቶክ ይጠቀማሉ። ይሄን ነገር ማየታቸው አይቀርም። እንግዲህ ሲያዩ ይሄ እንደዚህ አይነት ነገር አለ ወይ ብለው ሊጠይቁ ይችላሉ። እና ለቀጣይ ትውልድ ደግሞ ለሚመጣው ለመጪው ትውልድኛ ምን እያስተማር ነው የሚለው ነገር ለራሴ ራሱ በጣም ግራ ይገባኛል አንዳንድ ጊዜና ለዛ ነው ኃላፊነት የተጎደለው ሚዲያ ይሄን ጉዳይ እንግዲህ ልጆች ሲያዩ ምን ብለው እንደሚያስቡ እንደዚህ ነገር አለ እንዴ ይላል። አያውቁ ልጆች ናቸውና እኔ በበኩሌ በጣም አዝኛለሁ። በጣም የሚያሳዝን ነገር ነው። ልጁን ግን እኔ በጣም አድንቀዋለሁ። ምናልባት እሱ የሚዲያ ሰው ስለሆነ የሚዲያ ትኩረትም ለማግኘት ሊያደርግም ይችላል። ግን ደግሞ ያደረገው ነገር ለሌሎችም ደግሞ መማሪያ ይሆናል ብዬ አስባለሁ። እንግዲህ አይ ዶንት ኖ ምን እንደሚል ግራ ገብቶኛል እኔ